የተናደድኩበት ተናገርኩ ማሪ። በቃ እሺ እኔ ልጨምርበት። ምን ልጨምር? አዎ በእውነት እኔ እግዚአብሔርን ይሄንን ነገር ሜንሽን አድርጉላቸው። ከፈለጋችሁ ደብል ቲፕ እያደረጋችሁ የኔንም ድምጽ ቢሆን አሰሙ። ፍትህ ለማዳም ቅመም ብቻ ሳይሆን ለኦዲየንስ። በዚህ ልክ ለሚጠብቃችሁ ህዝብ ይሄ መልስ አይሆንም ማለት። ለሚወዳችሁ ህዝብ መታመን አለባችሁ ማለት። ሁሉም ጓግቶ እንቅልፋቱ ብዙ ነገር አድርጎ ለገባላችሁ እንደዚህ ለሚያደርግላችሁ ህዝብ ይሄ መልስ ሊሆን አይገባም። እባካችሁ ተረጋጉ። ስራውን መቀጠል ትችላላችሁ፣ ግን አክብሩት። አሁን ይሄን 300,000 ትግባ ብለህ ለጓጓኸው ነገር ገባች አይደለ? መልሱ ይሄ ከሆነ በጣም ያሳዝናል። እውነት ማለት እንደዚህ አትውረዱ። አንዳንዴ ከፍ ስትደረጉ ዝቅ አትበሉ። እውነቴን ነው። ክብር ይኑራችሁ ለሰው። ሰው የሚወዳችሁ በእውነት እድለኞች ናችሁ። እንደናንተ ኦዲየንስ ያለው ሰው የለም። ብታጠፉም ይወዷችኋል። ምንም ብትሉ ይወዷችኋል። ግን በዛ እውነት በዛ። አንዳንዴ ሰውንም አክብሩ። ዝም ብሎ ወደ ታች ብቻ ሳይሆን ለገንዘብን ብቻ ሳይሆን እኔ እንጃ አንዳንዴ የሰው ፍቅር ይበልጣል ከገንዘብ እና እችን 2 ቀን ታግሳችሁ ደህና ነገር ጨዋታ ብትሰሩ ምንም ማለት አይደለም። እሷ እኮ ስንቴ ፕራንክ አርጋሃታል። እሷም አርጋለች። በአንድ ቀን ነው የተፈታው። ይሄን ያህል እሷን ለመበቀል ወይም ለማለት መጥፎ አርጋ አይደለም። ስራ ነው። ምንም ድብና ያለ ስራ ነው። ግን ይደብራል ማለት። ለኦዲየንሱ ክብር ይኖራችሁ። ኦዲየንሱን አስደስቱ። እነሱ የጠበቁት ኦዲየንስ የጠበቀው የእናንተን 300 እና 350 ሺህ ለማክበር ነው እንጂ የመንደር ወሬ ሚስትሽን ከባደቀ ጓደኛ ምናምን ይደብራል። እውነት ፍትህ። በቃ አመሰግናለሁ። ቀጥ ያለ ምሸት ያው ፍትህ ለኦዲየንስ፣ ፍትህ ለጨረቃ ፋሚሊ። ይሄ ስራ እናንተን አይመጥንም። ወደ ራሳችሁ ተመለሱ። ሰርፕራይዝን አርግና ኦዲየንስን አስደስቱ። የሚያስጠላ ስራ ነው እየሰራችሁ ያለው። በእርግጥ እናምን ዋው ማሻአላ 152 ሰው ሌትስ ጎ እናውቃለን። ፍጽሜ እንዲህ አይነት ነገር እንደማያደርግ፣ ሀይሚም እንዲህ አይነት ነገር እንደማታደርግ ይሄ የታወቀና የተረጋገጠ ነው። ግን በዚህ ሰዓት ይሄ መስራት አልነበረባችሁም። ህዝቡ በጉጉት ነው እናንተን እየጠበቀ ያለ የእናንተን ሰርፕራይዝ። በተለይ ደግሞ የሀይሚዬ 350 ሺህ ለማክበር ያንተን ደግሞ 350 ነው የሚባለው ለማክበር በጉጉት ሰው በጠበቀ ሰዓት እናንተ እየሰራችሁት ያለ ስራ ስለሚደብር ኦዲየንስን የመጠነ ነገር ስላልሆነ እባካችሁ ወደ ራሳችሁ ተመልሳችሁ ኦዲየንስን አስደስቱ። ኦዲየንስ ብዙ ለእናንተ ለፍቷል። እግዚአብሔርን በጣም ብዙ ልጆች ለፍተዋል ለእናንተ እንቅልፋተው ሼር እያደረጉ እያሽከረከሩ ቻናላቸውን። ስለዚህ እናንተ ደግሞ ይሄንን ተረድታችሁ ኦዲየንሳችሁን የግድ ማስደሰት አለባችሁ። ወደ ራሳችሁ ተመለሱ። በጣም ይደብር ስራ ነው እየሰራችሁ ያለው። ተመለሱ። ጨረስኩ። ቴንኪው ጋኒ ቀጤ። እንግዲህ ስራ እንደሆነ ይገባናል። ሀይሚና ብሩክ በዚህ ሰዓት ትላንትም ዛሬም መቼስ ሳታዩት አትቀሩም። ኦዲየንሶቻችሁ በጣም የሚወዳችሁ፣ በጣም የሚያከብሯችሁ፣ በጣም የሚሳሱላችሁ የእናንተን እድገት ጠዋትና ማታ የሚጠብቁ ብዙ የሚወዳችሁ ህዝብ አለ። ትላንትም ዛሬም የእናንተን ደስታ ነበር። የሀይሚዬን 300 ሺህ ያንተን ደግሞ 350 ነበር የሚጠብቀውና በዚህ ሰዓት ስራ እንደሆነ ይገባናል። ግን ጊዜውን የጠበቀ ስራ አይደለም። ሁልጊዜ ደግሞ የሀይሚ ልደት ሲደርስ ወይ የሆነ 200 ሺህ ስትገቡ የሆነ ነገር ላይ የሆነ ደስታ ላይ የሆነ እንደዚህ አይነት ነገር ማምጣታችሁ ትክክል አይደለም። ነገር ከነገ ወዲያ ያው ሰርፕራይዝም ብትሉ ደስ የሚል አይደለም። ህዝቡ በጠበቀበት የሚያከብራችሁ ህዝብ በጠበቀበት ሰዓት ብትመጡ ጥሩ ነው። በዛ ላይ ደግሞ የሰራችሁት ስራ እናንተን የሚመጡት ስራ አይደለም። ይዛችሁት የመጣችሁት ስራ አሁን የጀመራችሁት ስራ እኔ ደስ አላለኝም። ለእኔ አልተመቸኝም። ኦዲየንስም አልተመቸውም። ብዙ ኦዲየንስ አልተመቸውም። ምክንያቱም ሴት ልጅን እንደገና ዝቅ የሚያደርግ ስራ ውስጥ እየገባችሁ ነው ያላችሁት። ይሄ ስራ ደግሞ ብዙ የእናንተን ኦዲየንስ እንደማታደርገው እናውቃለን። ስራ እንደሆነ እናውቃለን። ፍፄም በፍጹም ይሄንን አይነት ነገር ተግባር እንደማይፈጽም እናውቃለን። ስለዚህ ኦዲየንስ ደግሞ በእናንተ ስለማይደራደር ይሄ ስራ ወዴት እንደሚሄድ በጣም ህዝቡም በሁሉም እየፈራ ስለሆነ ይሄንን ስራ ብታቆሙት
መጀመሪያ እናውቃለን ወይ ነገ ተነገ ወዲያ እኮ የሰርፕራይዝ ሊመጣ ይችላል። ግን ዛሬና ትላንት ህዝቡ ከእናንተ በጣም ትልቅ ነገር ነው የጠበቀው። የእናንተን ደስታ ነው፣ የእናንተን መደሰት፣ የእናንተን መልካም ነገር ነው የጠበቀው። ይህን ስራችሁን አቁሙት ነው የምለው። በተለያየ ቤት መታችሁ፣ ሁለታችሁም አሁን በተለያየ በ4 ሰው ቤት መታችኋል። ያኛ ምንም ማንም ያየው የለም፣ በስነስርዓት ያየም ሰው የለም። ምክንያቱም ኦዲየንስ አልተደሰተም። ስለዚህ መልካምነታችሁ ወደ መልካምነታችሁ ወደ በፊታችሁ ተመለሱ ባካችሁ። በዚህ መልኩ አይደለም። ተባብራችሁ መስራትን ከፈለጋችሁ እኮ በጣም ሰውን የሚያስተምር ብዙ ነገር መስራት የምትችሉ ወጣቶች ገና ጀግኖች ናችሁ ሁላችሁም። ሃይሚን ብሩክን መስራት የምትችሉት ብዙ ነገር አለ፣ ብዙ አስተማሪ የሆነ ነገሮች አሉ። በዚህ መልኩ አትምጡብን። እኛ በጣም ደስ የሚል ነገር እየጠበቅን ነው ይህንን ይዛችሁ የመጣችሁት። በዚህ ምክንያት ደግሞ ብዙ እህቶቻችሁ እናቶቻችሁ አዝነዋል። ስለዚህ ከዚህ ስራ ተመለሱ እና ምለው ወደ ቀልባችሁ ተመለሱ። እኛ እግዚአብሔር ይመስገን ደህና ነኝ። እሺ ወዶቼ ሃይሚና ብሩኬ እኔ 2 ዓመት ከናት ጋር አብሬ ስቆይ አንድ ቀን ምንም አይነት ስራ ብሰሩ አንድ ቃል ተናግሬ አላውቅም። ዛሬ ግን በጣም አዝኜባቸዋለሁ። 300K እና 300 ሳኪ ለመግባት እኛ የመዳም ቅመሞች እንቅልፋችን አጥተን መቼ ገቡ መቼ አልገቡ እያለን ለሊት ተቀን እያየን እየጠበቅናችሁ ነበረ። ግን እናንተ ደግሞ ለዚህ ኦዲየንስ መልስ እኛን እንደማስደሰት የሴት ልጅ ክብር ዝቅ የሚያደርግ ስራ ይዛችሁ መጣችሁ። እኔ በሴትነት ይሄን ስራ አልደግፈውም። ስራ ነው ማደጋችሁ መለወጣችሁ ደስ ይለኛል፣ ግን በዚህ ሁኔታ አይደለም። ስራም ቢሆን ነገ ከነገ በኋላ ይቀጥላል። ሚዲያ ላይ ግን እኮ ስራ ሰርታችሁ ኦዲየንስ ከሌላችሁ ምንም ጥቅም የለውም። ስለዚህ እንደዚህ የሚያከብራችሁ ብዙ እናቶች ብዙ ታላላቆች አላችሁ፣ ብዙ እህቶች አላችሁ። ስለዚህ ለሚያከብራችሁ ኦዲየንስ እንዴት በዚህ መልክ ትመጣላችሁ? አትስሩ እያልኩ አትለወጡ እያልኩ ሳይሆን ይሄ ስራ እናንተን የሚመጥን አይደለም፣ የማይመስል ነገር ነው። እኔ ሺህ ጊዜ ብታወሩ አላምናችሁም። ምክንያቱም ምን ማለት ነው? የማይመስል ነገር አታወሩ። ሲቀጥል የሴት ልጅ ክብር ዝቅ የሚያደርግ ስራ እኛ ሴቶች ብዛት የእናት ኦዲየንሶች ሴቶች ነን እና አንደግፍም ይሄን አይነት ስራ። ሴት ልጅ ክብሯ ዝቅ እንድል አንፈልግም። ማንም ሰው በክብሩ አይደራደርም። እናንተ ወዳችሁ ፈቅዳችሁ ነው የምትሰሩት አይኑ፣ ግን እኛ እናንተ ኦዲየንሶች ይሄን አንፈልግም። ሲቀጥል ሁል ጊዜ ሰብራይዝ በኖረ ጊዜ ልባችን ትሰብራላችሁ። 200K ስትደርሱ ልደት ስትደርሱ ካለፈ ታከብራላችሁ፣ ግን እኛ ሁል ጊዜ ነው የምታስለቅሱ፣ ሁል ጊዜ ነው ልባችን የምትሰብሩ። ስለዚህ እባካችሁን ተመለሱ። ሰው አይዘንባችሁ። ይሄ ከእናንተ አይጠበቅም። እውነት ሰውን ካስለቀሳችሁ በኋላ ካሳዘናችሁ በኋላ ሰብራይዝ ስታመጡ በኋላ ደግሞ አንዳችሁ ስትሸሩ አንዳችሁ ደግሞ ትነሳላችሁ። በየጊዜው ተመሳሳይ አትሆኑ እና አመሰግናለሁ። ጨርሻለሁ። ካጠፋው በጣም ይቅርታ ሁላችሁንም። ችግር የለውም ቢቲዬ፣ የተሰማሽን የተናገርሽው መብትሽ ነው። መሳይ ወላንሳ ዛሃራ አለሽ አትጆሽ ልጆች እስከትሽ ወይ ደቂቃ ብንጫጩ እኔ ግን ላውራ የተሰማኝ እኔ ግን ተሰምቶኝ አይደለም፣ ይቅርታ እኔ ለእኔ ተሰምቶኝ አይደለም። ግን እዚህ ጋር አብረውን የሚውሉ ከታች የሚከታተሉን እነሱ ስላልሰሟቸው እንትን ብለዋል፣ ተቆጥተዋል። ስለዚህ ለእነሱ ክብር ሲል እነሱ እኛም ባያከብሩንም እኛ የምናከብረው ሰው ስላለ ለእነሱ ሞራን ያህል ነው የምናገረው እንጂ እኔ ተሰምቶኝ አይደለም። ግን ደግሞ እንደ እውነቱ ከሆነ በጣም ነው የሚያስጠላው። በጣም ነው እንትን የምትል እኔማ ሚውት ላድርግ በቃ በኋላ ላውራ መሰለኝ። ሶስቱም ዛራ ምን ውስጥ ነው ያለሽው? መስያለሽ ሀሳባችሁ ሰጥታችኋል። ምን እሰጣለሁ? ያው ነው እኮ። በነገራችን ላይ ዩዘር የምትባየው ልጅ ኮመንትሽን አይቼዋለሁ፣ ግን ፍፄ ላይ ወደቅሽ። ሁሉም ነው እየተባለ ያለ ፍፄ ብሩክ እያልን አለየንም ውዴ። አይቼዋለሁ ኮመንትሽን። ፍፄ ላይ ቁጭ ብለሽ ዋልሽ። በቃ ተነሽለት አንዴ ውዴ፣ ልንገርሽ ብዬ ነው። ተነሽ ከጭንቅላት ችግር የለውም። ፍፄ የተሰጠውን የሰራው እንጂ ፍፄ ብቻውን ያመጣው ነገር የለም። የሚያደርግ ሰው አይደለም። በጣም ምስኪን ልጅ ነው። እግዚአብሔርን ኧረ በስመ አብ ወልድ። በመጀመሪያው እንኳን ያበላሸነውን አናስተካክልም። ፍፄ ኦኬ። እኔ አሁን ውዴ አንዴ እኔ ቢጮህም ላውራ የተሰማኝን። ምክንያቱም ምን መሰላችሁ ውዶቼ፣ እነሱ አይኖ ስራ ነው። እኛ ከእናንተ በላይ እናንተ ስራ ነው ብላችሁ
ሀይሚና ቡሩኬ ከምታመጡት በላይ እኛ የእናንተን ቅንጭላት ተቆጣጥረነዋል፣ እንችላለን፣ እናቅባቸዋለን። ግን አሁን ደግሞ ያናደዳችሁን ከኛ በላይ 300 እንድትገባ በጣም ብዙ የለፋ ቤተሰብ አለ። የእሷን ደስታ ማየት ይፈልጋል። ያንተንም ራሱ ሌላው ይቅርና ኦዲየንስ እና ኦዲየንስ የተጋጨበት፣ የተሰዳደበበት፣ የተኮራረፈበት በአካል ሳንተዋወቅ አብረን ሳንበላ አብረን ሳንጠጣ በፎቶ እንኳን ሳንተዋወቅ በድምፅ ለምንተዋወቀው በጣም ብዙ ተበላልተናል። ቢያንስ ለነሱ ክብር ስትሉ እንኳን ማለት ነው ዛሬ ላይ ዝቅ ብላችሁ ደስታችንን አጣጥማችሁ ከዛ በኋላ የፈለጋችሁትን ሆኑ፣ አይመለከተንም። ግን በጣም ነው የምትደብሩት። እኔ በጣም ነው ያስጠላችሁት። በተለይ የዛሬው ስራ በጣም ነው የሚያስጠላው። በሌሊት ተነስተው ሁላ ማለት ነው ገስት እየሰሩ የእናንተን ደስታ የእናንተን ፍቅር የሚፈልጉ ሰዎች በሌሊት ተነስተው ነው አይደለ እንደ ኮንግራ እያሉ ሲሉ የነበሩ። ቢያንስ ለእነሱ እኔ በጥቅሉ መናገር አልፈልግም። በጣም ነው የምታስጠሉት። እውነት በጣም አስጠልቶባቸዋል። አለቀ። የሚወድ ልብ ግን መጥላት እንደሚችል እወቁ። እመኑኝ። እነዚህ ኦዲየንስ አንድ ቀን እርግፍ አድርገው የተዋችሁ ለታ እንደገና ተመልሳችሁ ይቅርታ ብትሉ ማንም የሚያይላችሁ የለም። እናንተ ለእናንተ 350 ደስተኛ መሆን ሲገባችሁ ውጤቱ ግን የኦዲየንስ ነው። ደስታው ደግሞ ከእናንተ በላይ የኦዲየንስ ነው። ምክንያቱም ኦዲየንስ መዳም እየጮኸችብን ልጆች እያንጫጫን የእናንተን የምናየው ላይክ የምናደርገው ለእናንተ ደስታ ብቻ ሳይሆን ለእኛም እንድንደሰት ነው። ስለዚህ ስርዓት ይዛችሁ እናንተ 300 ገብቻል 400 ገብቻ አትሞላቀቁ፣ አትበጣጠሱ። እውነቴን ነው። ይሄ ሁሉ መሞላቀቅ መበጣጠስም የሚያምርባቸው ኦዲየንሱ ነው። ምክንያቱም ኦዲየንስ ብዙ ዋጋ ከፍሏል። እናንተ እኮ 20 ደቂቃ 10 ደቂቃ ብቻ ነው ቪዲዮ ሰርታቸው የምትለቁት። ከዛ በኋላ ያለውን ለኦዲየንስ ነው አይደለ ሁሉ ነገር የሚለፈው። ስለዚህ ስርዓት ያዙ፣ አትጨማለቁ። በጣም የተጨማለቃችሁ የራሳችሁ ጉዳይ። ቅር ካላችሁ ቅር አሪታችሁ መሉካ ገላገልሽ። እውነት ትክክለኛውን መልእክት ነው ያስተላለፍሽው። ተመችቶኛል። ናገርሽ። አይ እኔን ለፊ እንደሱ አይደለም እኮ አባዬ ታፍራለች እኮ ዜድ አትችልም። ወይኔ እኔ ሳልሰማ ነው እንደምታፍሪ እኔ ማለት ነው። መሳይ ነው ወርደሽ ጣያት አንቺ አለምሽ ቀድም አለምሻት ነክታኝ እኔ ራሱ ማለት ነው እንኳን ንግግር ብዙ አልችልም፣ ግን እግዚአብሔርን በጣም ነው የከፋኝ እኔ ራሱ ማለት ነው። ስለዚህ ሰው እንቅልፉን አጥቶ አብሶ የቅመሟን እግዚአብሔርን ሰው ሳይተኛ ያደራለ እሷ 300,000 ሳገባ አንተኛ ብለው ማለት ነው። ይሄ ሁሉ ደግሞ ለኦዲየንስ አይገባም። እግዚአብሔርን በጣም መጀመሪያ ይሄንን አክብረው መስራት ይችላሉ እኮ። ስራ አትስሩ አላለም፣ ይስሩ፣ መብታቸው ነው። ግን ይሄንን ደስታቸውን አጣጥመው ከዛ ቢሰሩት ምን ችግር አለው? እና እንደዚህ ነው። ሁሉ ጊዜ ደግሞ ደስታ ላይ ነው ይሄ ነገር የሚመጣ። ወይ 300,000 ወይ ልደት ወይ የሆነ ነገር ሲመጣ